ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ። ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊተ። ሰማያዊ መንግሥቱን ዘላለማዊ ርስቱን ያወረሰን አባታችን አምላካችን ፈጣሪያችን በአባትነቱ በቸርነቱ በረድኤቱና በበረከቱ ሁላችንንም ጠብቆ አብይ ጾም 40ውን ቀን ጨርሰን ለሰሙነ ሕማማት ያደረሰን የአባቶቻችን አምላክ የሁላችን ፈጣሪ ስሙ ይክበር ይመስገን። ስሙ ይክበር ይመስገን። ወበሳኒታ ሶበ ወፃ እምቢታንያ ርህበ። በማግስቱም ከቢታንያ ሲወጡ ተራበ። በቅዱስ ማርቆስ ወንጌል ምዕራፍ 11 ከቁጥር 12 ላይ በደመ ክርስቶስ የተቀደሳችሁ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት የተወለዳችሁ የእግዚአብሔር ልጆች እግዚአብሔርን ብላችሁ በጾም በጸሎት በስግደት በምጽዋት በቅዳሴ የከረማችሁ እግዚአብሔርን አባታችን ድንግል ማርያምን እናታችን ቤተ ክርስቲያናችንን መማፀኛ መንግሥተ ሰማያት የዘላለም ረፍተ ሞታችን ብላችሁ በማመን ስትጾሙ ስትጸልዩ የከረማችሁ የእግዚአብሔር ልጆች ሰላምታዬ በያላችሁበት ይድረሳችሁ። እንደምን ከረማችሁ? እንደምን ዋላችሁ? እንደምን አደራችሁ? አባታችን አምላካችን ፈጣሪያችን ወድቆ ያነሳን፣ ተርቦ የመገበን፣ ታርዞ ያለበሰን፣ ተዋርዶ ያከበረን፣ ቆስሎ የፈወሰን፣ አዝኖ ደስ ያሰኘን የዓለም ሕይወት የዓለም ድህነት መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ይድረሰው። ወበሳኒታ ሶበ ወፃ እምቢታንያ ርህበ። በማግስቱም ከቢታንያ ሲወጡ ተራበ። የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ 40ውን ቀን አብይ ጾምን ዘወረደ ብለን ሳምንታቱን እየቆጠርን ጨርሰን በእግዚአብሔር ቸርነት በድንግል ማርያም አማላጅነት 40ውን ቀን የጾሙን የጸሎቱን የስግደቱን የቅዳሴውን ጊዜ ጨርሰን አሁን ደግሞ ልዩ ሳምንት የሆነችው የ33 ዓመት ከ3 ወር በዚህ ምድር ላይ ሲኖር መድኃኔ ዓለም ለኛ ያደረገውን ሁሉ እያሰብን እንባችንን ለምናፈስበት ደረታችንን ለምንደቁስበት ኪርያላይሶን ብለን ስሙን ለምንጠራበት ለአምላካችን መከራውን መታሰቢያ ጊዜ ያደረሰን ስሙ ይክበር ይመስገን። በማግስቱም ከቢታንያ ሲወጡ ተራበ። ማርቆስ ወንጌል ምዕራፍ 11 ከቁጥር 12 ላይ ከቁጥር 12 ጀምረን እስከ 19 ድረስ እንዲህ የሚል ቃል እናገኛለን። በማግስቱ ከቢታንያ ሲወጡ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ ወደ እርሷ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶም ከአሁን ጀምሮ ለዘላለም ባንቺ ፍሬ አይገኝብሽ ብሎ ረገማት። ደቀ መዛሙርቱም ሰሙ። ወደ ኢየሩሳሌምም ወጡ። ወደ መቅደሱም ገብቶ በመቅደስ የሚሸጡትንና የሚገዙትን ያወጣ ጀመር። የገንዘብ ለዋጮችንም ገበታዎችን፣ የርግብ ሻጮችንም ወንበሮችን ገለበጠ። ዕቃም ተሸክሞ ማንም በመቅደሱ ሊያልፍ አልፈቀደም። አስተማራቸው። ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን? እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። የካህናት አለቆችም ጻፎችም ሰምተው ሕዝቡ ሁሉ በትምህርቱ ይገረሙ ነበረ፣ ይፈሩትም ነበር። እንዴት አድርጎ እንደሚያጠፉትም ይማከሩ ነበረ። ማርቆስ ወንጌል ምዕራፍ 11 ከቁጥር 12 እስከ 19 የሚገኝ ሕያውና ዘላለማዊ ቃል ነው። ስለ ቃሉ የአምላካችን የመድኃኔ ዓለም ስሙ የተመሰገነ ይሁን። ሁለት ነገሮችን እናያለን። የእግዚአብሔር ልጆች የበለሲቱን መረገም፣ የቤተ መቅደሱን ማጽዳት እናያለን። ሁለት ነገር የተደረገ
የተደረገባት ቀን ናት። የዛሬቱ ቀን ዕለተ ሰኑይ ሁለት ነገር ተደርጎባታል። አምላካችን ለስም አጠራሩ ክብር ይግባውና በማግስቱ ተነስቶ ከቢታንያ ሲወጣ ተራበ፣ የበለስ ቅጠልንም አገኘ፣ በሩቁ ቅጠሊቱንም አያት ነው የሚለው። እንግዲህ ባጭሩ ስትሰሙት በማግስቱ ከቢታንያ ሲወጣ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ ወደ እርሷ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ፍሬ አላገኘባትም። መልሶም ከአሁን ጀምሮ ለዘላለም ፍሬ አይገኝብሽ ብሎ ረገማት። በለሲቱም ደረቀች ነው። እንግዲህ ባጭሩ የእግዚአብሔር ልጆች ምእመናን አሁን መርገመ በለስና አንጽሖተ ቤተ መቅደስን እናያለን። ዕለተ ሰኑይ የተፈጸመው ይሄ ነው። ተራበ የሚለው ቃል በእውነት ለእግዚአብሔር ባህሪ የሚስማማው አይደለም። የእግዚአብሔር ልጆች ተራበ ማርቆስ ወንጌል 11 ቁጥር 12 ላይ አራቱም ወንጌላውያን ጽፈውታል። እግዚአብሔር የሚራብ እግዚአብሔር የሚጠማ አምላክ አይደለም። ፍጥረታቱን ሁሉ በፀሐይ አብስሎ በዝናብ አብቅሎ በነፋስ ለይቶ የሚመግብ አምላክ ነው። ፍጥረታቱን ሁሉ ሳይረሳ ለተራቡት ምግብ ለተጠሙት ውሃ የሚያዘጋጅ አምላክ ነው። እግዚአብሔር አምላክ የሚራብ አይደለም፣ ግን ተራበ ይላል። ሊቀ ነቢያት ሙሴም አምላካችን ኢየሱስ ክርስቶስን ጠይቆታል። ከዕለታት አንድ ቀን ባህር የከፈለው ደመና የጋረደው መና ከሰማይ ያወረደው እስራኤላውያንን ከግብፅ ባርነት ከፈርዖን ግዛት ነፃ ያወጣቸው ሊቀ ነቢያት ሙሴ ከአምላኩ ከእግዚአብሔር ጋር ይነጋገር የነበረው አምላኩን ፈጣሪውን ከባለሟልነቱ የተነሳ እንዲህ ብሎ ጠየቀው። ጌታ ሆይ አለው፣ ትበላለህን? ትጠጣለህን? ትራባለህን? ብሎ ጠይቆታል። አዎ ይርበኛል፣ እበላለሁ፣ እጠጣለሁ ብሎም አምላካችን መለሰለት። ለስም አጠራሩ ክብር ይግባው። የእግዚአብሔር ልጆች እየሰማችሁ ይሆን? ከቃሉ ጋር ናችሁ? ትበላለህን? ትጠጣለህን? እንደ ሰው ይርባሃልን? አለው። አዎን እበላለሁ፣ እጠጣለሁ፣ ይርበኛል አለው። ምንተ ትበል ወምንተ ትሰቲ? ምንድነው ምግብህ? ምንድነው መጠጥህ? ጌታ ሆይ እባክህ ንገረኝ ብሎ ሙሴ አምላኩን እግዚአብሔርን ጠየቀው ይላል በትርጓሜ። አባቶቻችን ተርጉመውልናል። የእግዚአብሔር ልጆች ምንተ ትበልዕ ወምንተ ትሰቲ? ምን ትመገባለህ? ምንስ ትጠጣለህ? እባክህ ንገረኝ አለው። ጌታችንም አምላካችንም ለስም አጠራሩ ክብር ይግባውና እንዲህ ብሎ መለሰለት። ኃጥእ አመ ይኔስህ መብልዕየ ውእቱ ወእመይ ግዕር በእንተ ኃጢአቱ ስትየ ውእቱ። ኃጢአተኛ ሰው በደለኛ ሰው የካደኝ ያሳዘነኝ ከሕጌ ከትእዛዜ ወጥቶ የኖረ ሰው ተጸጽቶ ንስሐ ገብቶ ተመልሶ ወደ እኔ ተመልሶ በሚያለቅስ ጊዜ ወደ እኔ በሚመለስ ጊዜ ያንን እመገባለሁ፣ በሚያለቅስ ጊዜ ያንን እጠጣለሁ። የእግዚአብሔር ልጆች የእግዚአብሔር ምግቡ ንስሐ ገብተን ወደ ፈጣሪያችን ስንመለስ ያን ጊዜ እግዚአብሔር ይመገባል፣ ያን ጊዜ እግዚአብሔር ይጠጣል ይበላል እንጂ ምድራዊ ምግብ የበለስ ፍሬ አይደለም። የእግዚአብሔር ምግቡ ይህ አይደለም። በምሳሌ ሊያስተምረን የፈለገው ነገር ስላለ ነው። በማግስቱ ከቢታንያ ሲወጡ ተራበ። የተራበው ሰው ነው። የተራበው ፍቅር ነው። ያጣው ሰው ነው። የተቸገረው ሰው ነው። የእግዚአብሔር ልጆች ምእመናንና ምእመናት ኃጥእ አመ ይኔስህ መብልዕየ ውእቱ። ኃጢአተኛውና በደለኛው ሰው ተመልሶ ተጸጽቶ ንስሐ ሲገባ ያንን እመገባለሁ። ወእመይ ግዕር በእንተ ኃጢአቱ ስትየ ውእቱ። ኃጢአቱን አስቦ ንስሐ ገብቶ እንባውን ሲያፈስ ሲያለቅስ ያንን እጠጣለሁ አለ። ለሊቀ ነቢያት ሙሴ አምላካችን የነገረው ሰው ሲጸጸት ንስሐ ሲገባ ወደ እሱ ሲመለስ ያን እንደሚመገብ ያን እንደሚበላ ያን እንደሚጠጣ ያ ሰው ደግሞ ከሱ ሲርቀው እንደሚራብ እንደሚጠማ አምላካችን ኢየሱስ ክርስቶስ ነግሮታል። የእግዚአብሔር ልጆች ዕለተ ሰኑይ እንግዲህ ይህ ቀን አንጽሖተ ቤተ መቅደስ መርገመ በለስ ተብሎ ይጠራል። በለሲቱ የተረገመችበት ቤተ መቅደሱን ያጸዳበት ወደ መቅደሱ ሲገባ ሻጮች፣ ለዋጮች፣ ነጋዴዎች በእውነት ተሰብስበው በደጃፉ ተቀምጠው ሲጨጡ ሲሽለውጡ ሲቸረችሩ አግኝቷቸው ቤቴ የጸሎት ቤት ተብሎ ይጠራል፣ እናንተ ግን የነጋዴዎች ዋሻ የቀማኞች መሸሻ አደረጋችሁት ብሎ እየገለበጠ እየገረፈ ጅራፍ አንስቶ ከቤተ መቅደስ ነጋዴዎችን፣ ሻጮችን፣ ለዋጮችን ያስወገደበት ቀን የምናስብበት ቀን ነው። ዕለተ ሰኑይን ስንሰግድ ስንጾም ስንጸልይ አምላካችን ወደ ቤተ መቅደስ የገባበት ቤተ መቅደሱን ያጸዳበት ቀን
ነው። ቤተ መቅደሱ የኛ ሰውነት ነው። የእግዚአብሔር ልጆች ምእመናንና ምእመናት የኛ ሰውነት ቤተ መቅደስ ነው። ቅዱስ ጳውሎስ እኛ የእግዚአብሔር ቤተ መቅደስ ነን ብሎናል። ይሄ ቤተ መቅደስ ረክሶ ቆሽሾ በኃጢአት፣ በበደል፣ በክፋት፣ በቅናት፣ በምቀኝነት፣ በተንኮል አያችሁ የእግዚአብሔር ልጆች በዚህ ቆሽሾ ካገኘው እግዚአብሔር አምላክ ጅራፍ አንስቶ የማይገርፍበት ምንም ምክንያት የለውም። እግዚአብሔር ይመጣል፣ ወደ መቅደሱ ይመጣል። ይሄ ሰውነት የሱ ሰውነት የሱ ማደሪያ ነው። አካለ ክርስቶስ ነው። የሰው ሰውነት የእግዚአብሔር አካል ነው። አካሉ ቆሽሾ እንደ ቤተ መቅደሱ እንደ ነጋዴዎቹ፣ እንደ ሻጮቹ፣ እንደ ለዋጮቹ በብዙ ክፋት ተሞልተን እንዳያገኘን ጠንቀቅ ማለት ይገባል። ይህ ዕለት አንጾተ ቤተ መቅደስ መርገመ በለስ የተፈጸመበት ዕለት ነው። የሆሳዕና ዕለት ቤታንያ አድሮ በማግስቱ ከቢታንያ ሲወጣ ተራበ። ማርቆስ ወንጌል 11 ከቁጥር 11 ላይ ቅጠል ያላት በለስን ከሩቅ አይቶ ወደ በለሲቱ ቀረበ። ነገር ግን ከቅጠል በቀር አንዳች ፍሬ ነገር አላገኘባትም። ከዛሬ ጀምሮ ለዘላለም ፍሬ አይገኝብሽ ብሎ ረገማት። በለሲቱም ደረቀች፣ እርግፍ አለች፣ ወደቀች ይላል የእግዚአብሔር ልጆች። በለስ የተባለች ቤተ እስራኤል ናት። ፍሬ የተባለች ሃይማኖት፣ ምግባር፣ በጎ ሥራ ናት። ጌታ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ከእስራኤላውያን ተወልዶ ሰው ሆኖ መጥቷል። ቀድሞ የበኩር ልጆቼ ካላቸው ከእስራኤል ፍቅርን፣ ሃይማኖትን፣ ምግባርን ፈለገ። ሊያገኝባቸው አልቻለም። ደርቀው ተገኙ፣ ባዶ ሆነው ተገኙ። አያችሁ የእግዚአብሔር ልጆች የእስራኤል እግዚአብሔር ልጅ መባልን እንጂ ደግ ሰው አይገኝብሽ ብሎ ረገማት። በመርገሙ ምክንያት እርሱ ከለያቸውና ከመረጣቸው በስተቀር ደግ ሰው በዚያች ሀገር ላይ ጠፋባት። ሁለተኛይቱ በለስ በኦሪት ትመሰላለች። በለስ ብሂል ኦሪት ናት። በለስ ማለት ኦሪት ናት። እሱ ከልዕልና ወደ ትሕትና ሥጋ ለብሶ ሰው ሆኖ ሲመጣ ኦሪትን በዚህ ዓለም ሰፍና ቢያገኛት ኦሪትና ነቢያትን ልሽር አልመጣሁም ልፈጽም እንጂ ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ በማለት ፈጸማት። ሕገ ኦሪትን ከመፈጸም በቀር በእርሷ ድህነት አላደረገባትምና ፍሬ ባንቺ አይሁን አላት። ድህነት ባንቺ አይደረግብሽ አላት። እንደ መድረቋ ፈጥና አለፈች። ሦስተኛው የበለሱ ምሳሌ በለስ ኃጢአት ናት። ጌታ የባህሪ ክብሩን ትቶ ነውር ነቀፋ ሳይኖርበት ኃጢአት በደል ሳይገኝበት ወደ ውርደት፣ ወደ ሞት፣ ወደ መስቀል ሞት፣ ወደ መከራ ሞት ሲመጣ የበለስ ቅጠል ሰፊ እንደሆነች ሁሉ ኃጢአት በዚህ ዓለም ሰፍና አገኛት። በለስ ሲበሉት ይጣፍጣል፣ ቆይቶ ግን ይመራል። ኃጢአትም ሲሰሩት ደስ ደስ ያሰኛል፣ ኋላ ግን ያሳዝናል። ወደ እርሷም ሄደ፣ ከኃጢአተኞች ጋር ዋለ። ነገር ግን ኃጥ ከመባል በቀር በመዋሉ ኃጢአት አለመስራቱ ለማመልከት ፍሬ አላገኘባትም አለ። በአንቺ ፍሬ አይገኝብሽ የሚለውም ከኃጢአት ፍዳ ተይዞ የሚቀር አይኑር ለማለት ነው። ስትረገም ፈጥና መድረቋም በአዳም ምክንያት ያገኘችን ዕዳ በደል በእርሱ እንደጠፋችልን፣ በሞቱ ሕይወት እንደሰጠን፣ በውርደቱ እንዳከበረን፣ በቁስሉ እንደፈወሰን፣ ወድቆ እንዳነሳን፣ ታርዞ እንዳለበሰን ለመግለጽ ነው። የእግዚአብሔር ልጆች ምእመናን ከዚህ ቀጥሎ ወደ ቤተ መቅደስ ሄደ። ቤተ መቅደስ ቤተ ጸሎት፣ ቤተ መሥዋዕት መሆኑ ቀርቶ ቤተ ምስያጥ የንግድ ቤት፣ የሻጮች፣ የለዋጮች፣ የነጋዴዎች ቦታ ሆኖ ቢያገኘው ቤት የጸሎት ቤት ትባላለች። እናንተ ግን የወንበዴዎች ዋሻ፣ የቀማኞች መሸሻ አደረጋችኋት ብሎ የሚሸጡበትን ሁሉ ገለበጠባቸው፣ ገርፎም አስወጣቸው። ይህም የሚያሳየው ማደሪያው ቤቱ የነበርነው የአዳም ልጆች ኃጢአት ሰፍኖብን ስንኖር ቢያገኘን ኃጢአታችንን ሁሉ እንዳራቀልን የሚገልጽ ነው። በዚህ በሰሙነ ሕማማት ካህናትና ምእመናን በቤተ ክርስቲያን ተገኝተው ወዛቸው ጠብ እስከሚል ድረስ በነግ፣ በሰልስት፣ በስድስቱ ሰዓትና በተሰዓቱ ሰዓት መላልሰው ሲሰግዱና ሲጸልዩ ይሰነብታሉ። በተለይም ካህናት በማንኛውም አገልግሎት ጥቁር ልብስ ይለብሳሉ። ምክንያቱም የደረሰበትን መከራ ሐዘኑን የ5500 ዘመን የሰው ልጅ በጨለማ ሕይወት ውስጥ ይኖር እንደነበረ ያንን ለማዘከር አባቶቻችን ጥቁር በመልበስ ሳምንቱን በሙሉ በሐዘን ያሳልፋሉ። እግዚአብሔር የፈቀደላቸው ምእመናንም ከአባቶቻቸው ጋር ጥቁር ለብሰው እንባቸውን እያፈሰሱ ይሰነብታሉ። የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ ይቺ ቀን መርገመ በለስና
አንጽሖተ ቤተ መቅደስ ብለው አባቶቻችን በጎላው ለመናገር ቤተ መቅደሱን ያጸዳበት ያነጻበት፣ ነጋዴዎችን ሻጮችን ያስወጣበት፣ ሁለተኛው መርገመ በለስ በለሲቱን የረገመበት ቀን ነው። አይሁዶችን በዚሁ ቀን ሲማከሩ ውለው ሳይስማሙ ቀርተው ተለያይተዋል። የእግዚአብሔር ልጆች በሱ ላይ እሱን ለመስቀል እንስቀለው፣ እንግደለው፣ እናጥፋው፣ እናሰቃየው፣ እናንገላታው ከሰኞ የጀመረ ምክር ነው። ሰኞም ተማክረዋል፣ ማክሰኞም ተማክረዋል። በዚሁ መጠን በእውነቱ ይችን ቀን እንዲህ እያሰብናት እንሰነብታለን። እንግዲህ በዚህ ሳምንት ብዙ የምናዜማቸው የምንጸለያቸው ጸሎቶች አሉ። የመጀመሪያው ኪርያላይሶን እያልን ስሙን እንጠራለን። የአምላካችንን ስም ሳይተረጎሙ ወደኛ ቋንቋ ሳይተረጎሙ በቀጥታ የምንጠራቸው ስሞች ጎልተው የሚነገሩበት ሰዓት ነው። በሰሙነ ሕማማት የሚባሉ የአምላክ ስሞችና ትርጉማቸውን በመጠኑ እናይና እንጨርሳለን ትምህርታችንን። የመጀመሪያው ኪርያላይሶን ማለት ነው። ኪርያላይሶን ማለት አቤቱ ማረን፣ አቤቱ ራራልን ማለት ነው። ቃሉ የግሪክ ቃል ነው። ሳይተረጎም በቀጥታ የምንጠቀመው ቃል ነው። ኪርያላይሶን ማለት አቤቱ ማረን፣ አቤቱ ይቅር በለን ማለት ነው። በሁለተኛ ደረጃ እብኖዲ ማለት አምላክ ማለት ነው። የቅብጥ ቋንቋ የግብፅ ቋንቋ ነው። እብኖዲ ናይን አምላክ ሆይ ማረን ማለት ነው። በሶስተኛ ደረጃ ናይን እንላለን። ናይን ማለት እኛም ማረን ማለት ነው። የቅብጥ ቋንቋ ነው። ታኦስ እንላለን በአራተኛ ደረጃ። እነዚህ ያልተተረጎሙ በቀጥታም እንደወረዱ የምናገኛቸው ቃላት ናቸው። ታኦስ ማለት ጌታ አምላክ ሆይ ማለት ነው። ጌታ አምላክ ሆይ ቃሉ የግሪክ ቃል ነው። በአራተኛ ደረጃ ማስያስ ማለት ነው። ማስያስ ማለት መሲህ ማለት ነው። ቃሉ የዕብራይስጥ ነው። በአምስተኛ ደረጃ ኢየሱስ ማለት መድኃኒት፣ አዳኝ፣ ፈዋሽ ማለት ነው። በስድስተኛ ደረጃ ክርስቶስ። እነዚህ በሙሉ የሚጠሩ በአምስቱን ቀን ሙሉ በተደጋጋሚ ቀኑን ሙሉ ስንጠራቸው የምንውል ቃላት ናቸው። የእግዚአብሔር ልጆች ክርስቶስ ማለት ንጉሠ ሰማይ ወምድር መሲህ ማለት ነው። በሰባተኛ ደረጃ አማኑኤል ማለት ነው። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። በዘጠነኛ ደረጃ ጸባኦት እንላለን። ጸባኦት ማለት የሰራዊት ጌታ አምላክ ሆይ ደግ ገዢ፣ ደግ ንጉሥ ማለት ነው። ቃሉም የግሪክ ነው። በአስረኛ ደረጃ አምኒስቲቲ ማለት አምኒስቲቲ ስንል ማለት በዕብራይስጥኛ ተዘከረኒ እግዚኦ አቤቱ በመንግስት አስበኝ ወይም በመንግስት አስበን ማለት ነው። በ11ኛ ደረጃ ሙኪሪያ እንላለን። በዕብራይስጥኛ ነው። እግዚኦ አቤቱ ጌታ ሆይ ማለት ነው። እሱም አቤቱ ጌታ ሆይ ራራልን ማለት ነው። በ12ኛ ደረጃ ሙአገያ በዕብራይስጥ ሲሆን በአረብኛ እሳታዊ ማለት ነው። በ12ኛ ደረጃ ሙዳ ሱጣ ማለት ነው። ሙዳ ስጣ ማለት በአረብኛ ቋንቋ ነው። ወዮ ጌታ ሆይ እንግዲህ ዕብራይስጥ አለ፣ ግሪክ አለ፣ የቅብጥ አለ፣ የአረብኛ ቋንቋኖች ናቸው። እነዚህ ከዛ ውስጥ ወጥተው በቀጥታ የምንጠቀማቸው ቃላቶች ናቸው። ሙዳ ሱጣ ማለት በአረብኛ ወዮ ጌታ ሆይ እኔ ልሙትልህ፣ እኔ ልንገላታልህ፣ እኔ ልሰቃይልህ ማለት ነው። ካህናት የሚሏቸው ቃላቶች ናቸው። በመቅደሱ ሆነው በመጋረጃ ፊታቸውን ሸፍነው የሚጸልዩት ጸሎት ነው። አንቲፋሲሊያሱ ማለት ተዘከረኒ በመንግሥትከ አቤቱ በመንግሥት አስበኝ። በሉቃስ ወንጌል ምዕራፍ 23 ላይ ያለው ፈያታዊ ዘየማን 38 ዓመት ዕድሜውን በኃጢአት በበደል የጨረሰው ደም በማፍሰስ ሰው በማሳዘን ኃጢአትና በደልን በመስራት የጨረሰው ፈያታዊ ዘየማን ያለቀሰው የለቅሶ ውጤት ነው። ተዘከረኒ እግዚኦ በውስተ መንግሥትከ ሙዳ ሱጣ አንቲፋሲሊያሱ ማለት ተዘከረኒ እግዚኦ በውስተ መንግሥትከ ማለት ነው። አምኒስቲቲ ሙኪሪያ አንቲፋሲሊያሱ ትርጉሙ ተዘከረነ እግዚኦ በውስተ መንግሥትከ አቤቱ ጌታ ሆይ በመንግሥት አስበን፣ በመንግሥቱ ያስበን መድኃኔዓለም በመንግሥቱ ያስበን። ሁላችንም ኃጢአተኞች ነን፣ ሁላችንም በደለኞች ነን። አምኒስቲቲ ሙአገያ አንቲፋሲሊያሱ የአባቶቻችን የሚሉት ተሸፍነው በመጋረጃ ተሸፍነው አንገታቸውን ወደ መሬት ደፍተው የሚሉት ቃል ነው። ተዘከረነ ኦ ቅዱስ በውስተ መንግሥትከ ቅዱስ ሆይ በመንግሥት አስበን፣ ቅዱስ ሆይ ራራልን ማለት ነው። አምኒስቲቲ ሙዳ ሱጣ አንቲፋሲሊያሱ ማለት ትርጉሙ ተዘከረነ እግዚኦ ኩሉ በውስተ መንግሥትከ የሁሉ የበላይ የሆንክ የሁሉ ፈጣሪ የሆንክ በመንግሥትህ አስበን ማለት ነው። ኤሎሄ ማለት ደግሞ አምላኬ አምላኬ ማለት ነው።
በማቴዎስ ወንጌል ምዕራፍ 27ኛው ላይ ላማ ሰበቅታኒ ማለት ላማ ማለት ደግሞ ለምን ተውከኝ ማለት ነው። ሰበቅታኒ ማለት ለምን ተውከኝ ማለት ነው። ቀራንዮ ማለት የራስ ቅል ማለት ነው። ጎልጎታ ማለት የራስ ቅል ማለት ነው። እግዚአብሔር ልጆች ምእመናን፣ ምክንያቱ የአዳም ራስ እዚያ ላይ ስለነበረ ነው። እንፎራ ደመ መለኮት፣ ጵርስፎራ ስጋ መለኮት እያለ ይቀጥላል። እንግዲህ እነዚህ በሙሉ ከዚህ ከዕብራይስጥ፣ ከግሪክ፣ ከቅብጥ፣ ከአረብኛ ሳይተረጎሙ በቀጥታ ወደኛ ገብተው እኛ የምንጠቀማቸው ቃላቶች ናቸው። የእግዚአብሔር ልጆች ምእመናንና ምእመናት፣ እንግዲህ ሰኞ አንጽሖተ ቤተ መቅደስ መርገመ በለስ ብለን እንናገራለን። ይህን እያሰብንም እናለቅሳለን። ዕለተ ሰሉይም እንዲሁ የጥያቄ ቀን፣ የትምህርት ቀን፣ ሰፊ ትምህርት አምላካችን የሰጠበት ቀን ነው። እነሱም በማን ስልጣን ነው ይህን የምታደርገው እያሉ አምላካችንን የጠየቁበት ቀን ነው። ዕለተ ሰሉስ የጥያቄ ቀን በመባል ይታወቃል። ምክንያቱም ሹመት ወይም ስልጣን ለሰው ልጅ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ ዕለት ባደረገው አንጽሖተ ቤተ መቅደስ ሻጮችን ለዋጮችን የገለበጠ ባስወጣ ጊዜ በዚህ ዕለት ስለ ስልጣኑ በጸሐፍት ፈሪሳውያን ተጠይቋል። ጸሐፍት ፈሪሳውያን ያቀረቡለት ጥያቄም ከምድራውያን ነገሥታት ከሌዋውያን ካህናት ያይደለህ ትምህርት በማስተማር ተአምራት ማድረግ ገበያ ማስፈታት በማን ስልጣን ነው ይህን የምታደርገው? ይህንን ስልጣን ማን ሰጠህ? የሚል ነበረ። እርሱም መልሶ እኔም አንድ ጥያቄ ልጠይቃችሁ ብሎ የዮሐንስን ጥምቀት እንደጠየቃቸው በዚህ ቀን የምንማርበት ቀን ነው። ዕለተ ረቡዕ ምክረ አይሁድ የተፈጸመበት ቀን ነው። የእግዚአብሔር ልጆች ሰኞ ተማከሩ፣ ስብሰባ ዋሉ፣ ሊስማሙ አልቻሉም። በአንዳንድ ነገር ሳይወሰን ቀረ። ዕለተ ሰሉስንም ሲማከሩ ሲመክሩ ለመግደል፣ ለመስቀል፣ ለማሰቃየት መድኃኔ ዓለምን ሲማከሩ የዋሉበት ቀን ነው። ሰኞ መከሩ፣ ማክሰኞ መከሩ፣ አልሳካላቸው። በዕለተ ረቡዕ ግን ምክረ አይሁድ የተስማሙበት ቀን ነው። የተፈራረሙበት ቀን፣ አሳልፈው ለመስጠት፣ ለመስቀል፣ ለመግደል አምላካቸው ኢየሱስ ክርስቶስ ሕይወታቸውን ለመስቀል አሳልፈው ለመስጠት ምክር የጨረሱበት ቀን ነው። ዕለተ ረቡዕ ይህች ዕለት የአይሁድ ሊቃነ ካህናት፣ ጸሐፍት፣ ፈሪሳውያን ጌታ ኢየሱስን እንዴት መያዝ እንዳለባቸው ምክር የመከሩበት ምክራቸውም ያጸኑበትና ሰቅለው ይገድሉት ዘንድ የወሰኑበት ቀን በመሆኗ የአይሁድ ምክር ቀን ተብላ ትጠራለች። ይሁን እንጂ በዚህ ምክራቸው ወቅት ጌታችን ኢየሱስን እንዴት አድርገው እንደሚይዙት በጣም ይጨነቁ ነበር። ምክንያቱ ደግሞ ወቅቱ የፋሲካ በዓላቸው የሚያከብሩበት ወቅት በመሆኑ በጌታችን ትምህርት የተማረኩ ብዙ ሕዝብ ትምህርት ይዳደንቁ ስለነበር ሁከት እንዳይፈጠር ከመፍራታቸው የተነሳ በዚህ ጭንቀታቸው ሳሉ ከደቀ መዛሙርቱ መካከል አንዱ የሆነው አስቆሮቱ ይሁዳ በመካከላቸው ተገኝቶላቸው ነበር። ኢየሱስንም እርሱ በመሳም አሳልፎ እንደሚሰጠው ለዚህ ተግባሩም 30 ብር ወረታውን እንደሚከፍሉት ከእነርሱ ጋር በመስማማት በምክራቸው ተባባሪ በመሆን ጭንቀታቸውን አስወግዶላቸዋል። በሶስት ወንጌላት ተጽፏል። ማርቆስ ወንጌል፣ ማቴዎስ ወንጌል። ሰኞ መርገመ በለስ አንጽሖተ ቤተ መቅደስ፣ ማክሰኞ የጥያቄ ቀን አይሁዶች ጸሐፍት ፈሪሳውያን በማን ስልጣን ነው ይሄን የምታደርገው ብለው የጠየቁበት ቀን። ረቡዕ ደግሞ ሰኞ ተማክረው ማክሰኞ ተማክረው ሳይስማሙ የቀሩበትን ነገር በስብሰባ በውሳኔ መድኃኔ ዓለም ኢየሱስ ክርስቶስ ተላልፎ እንዲሰቀል፣ እንዲገረፍ፣ እንዲገደል ውሳኔ ያሳለፉበት ቀን ነው። የእግዚአብሔር ልጆች እነዚህ ሶስት ቀናቶች ይህንን ይመስላሉ። እንግዲህ አምላካችን ኢየሱስ ክርስቶስ ወደ ዕፀ በለስ ሄዶ ዕፀ በለሲቱን ፍሬ ባጣባት ጊዜ ለዘላለም ፍሬ አይገኝብሽ ብሎ እንደረገማት የእርግማን ድምፅ ሲያሰማት ቅጠሏ እርግፍ እንዳለ ከስሯም ወድቃ ተነቅላ እንደወደቀች ወደኛም ሕይወት ይመጣል። አምላካችን ኢየሱስ ክርስቶስ ወደኛ ሕይወት ሲመጣ ፍሬ እንዳያጣብን፣ የሃይማኖት ፍሬ፣ የምግባር ፍሬ፣ የደግነት ፍሬ፣ የፍቅር ፍሬ እንዳያጣብን ሐዋርያው ቅዱስ ጳውሎስ እንደተናገረው ገላትያ ምዕራፍ 5 ቁጥር 22 ላይ ወፍሬሁሰ ለመንፈስ ቅዱስ፣ የመንፈስ ቅዱስ ፍሬስ እነዚህ ናቸው። ደስታ፣ ሰላም፣ ትዕግስት፣ ፍቅር፣ ሂሩት፣ ቸርነት፣ ሃይማኖት፣ የዋህነት እነዚህን የመሳሰሉ የሚያደርግ ሰው እግዚአብሔር አምላክ ሲመጣ ፍሬ ያገኝበታል። የእግዚአብሔር ልጆች ሁላችንም እንግዲህ በበለስ የተመሰለው የኛ ሰውነት ነው፣ የኛ ሕይወት ነው። መድኃኔ ዓለም ሲመጣ ፍሬ እንዳያጣብን ልንጠነቀቅ ይገባናል። ወፍሬሁሰ ለመንፈስ ቅዱስ፣ ፍቅር፣ ደስታ፣ ሰላም። ፍቅር እግዚአብሔር ነው። እስከ መጨረሻው እስከ ሞት የወደደን እሱ ነው። የምትወዱኝ ከሆነም ትእዛዜን ጠብቁ ነው ያለን። እርስ በርሳችሁ እኔ እንደወደድኳችሁ እርስ በርሳችሁ ከልብ ተዋደዱ።
ከልብ ተፋቀሩ፣ ወንድሜ ወንድሜ እህቴ እህቴ ተባባሉ፣ ክፉ ክፉን ነገር ተጸየፉት ብሎናል። እንዋደዳለን የእግዚአብሔር ልጆች። አዎ የመንፈስ ቅዱስ ፍሬ ፍቅር ነው። በለሲቱ እንደተረገመች እኛም እንዳንረገም ከወንድሞቻችን ከእህቶቻችን ከጎረቤቶቻችን በፍቅር ሆነን ልንጠብቀው ይገባል። ይመጣል። ወደ በለሲቱ የመጣ ጌታ ወደኛ ሕይወት አንድ ቀን ይመጣል። በሁለተኛ ደረጃ ደስታ ነው፣ ሰላም ነው፣ ትዕግስት ነው፣ ምጽዋት ነው፣ ሂሩት ነው፣ ሃይማኖት፣ የዋህነት፣ ደግነት እነዚህን ይዘን እነዚህን የእምነት ፍሬዎች የመንፈስ ቅዱስ ፍሬዎች ይዘን ከጠበቅነው አምላካችን ይሸልመናል፣ ዋጋችንንም ይከፍለናል። እነዚህን ሁሉ ካጣብን ደግሞ እንደ በለሲቱ እርግማን ያሳርፍብናል። ደርቀን ወድቀን እርግፍ ብለን እናድራለን። ሰኞ፣ ማክሰኞ፣ ረቡዕ እነዚህ የተፈጸሙበት ቀን ናቸው። ዕለተ ሐሙስ ደግሞ ጸሎተ ሐሙስ ነው። ወዲያውም ደግሞ ቀጥሎ ደግሞ ዕለተ ዓርብ ነው። አምላካችን መድኃኔ ዓለም ተላልፎ የተሰጠበት ያን ሁሉ መከራ የተቀበለበት እግዚአብሔር ፈቅዶ ቢያደርሰን በዚያው ቀን እንማራለን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የሁላችን ፈጣሪ ስሙ በሰማይ በምድር የተመሰገነ ይሁን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመዮም ያብጽሐነ ያብጽሕክሙ እግዚአብሔር በፍስሐ ወበሰላም። በሰላም ለትንሣኤው ያድርሰን። ይቆየን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አርዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ